የኔው የምትይው ዳዊት እስከ መጨረሻው ያሸልሞልሽ። ምንድን ያልከው? ሔዋንን ያስተነገጠ ከአቶ መሰለ የመጣ መልስ ነበረ። አቶ መሰለ ዳዊትን በህይወት እንደሌለና እንዲሁም ደግሞ የኔ ዳዊት የምትዩ አሁን ላይ አሸልቧል፣ እስከ ወዳኛው ላታገኘው ሂዷል፣ ይልሽ እኔ ማለት እንደዚህ ነኝ በማለትም ይነግራታል። እንዲሁም ሔዋን በጣም ትደነግጥና አሁን ምን እንደምታወራ እስኪ ንገረኝ፣ ቆይ ምንድነው የምትለው በማለትም በጣም ተናዳም ትጠይቀዋለች። ምክንያቱም ደግሞ በሩ ሲንኳኳ እሷም በሩን በመከፍትበት ሳለ አቶ መሰለን ስታይ በጣም ነበር የደነገጠችው። እናም ወደ ራሷ መልስ ካለችም በኋላ ቆይ ምን ፈልገ ነው ብሎም ሲላትኝ አይ ይኸውልሽ የኔ ዳዊት የምትይው እንግዲህ አሁን ላይ አሸልቧል ይላታል። ይህንን ማመን አልችልም ብላ ሔዋንም በጣም ትደነግጣለች። አቶ መሰለም ዳዊትን በአብሮ አበሮቹ ለማስገደልና እንዲሁም ደግሞ ከሎሊት ላይ እጁን የማያነሳ ከሆነ የከፋ ነገር እንደሚደርስበትኝ በተደጋጋሚም ሲነግረው ነበረ። ዳዊትም ምንም ነገር አታመጣም፣ ሎሊት እንኳን አይደለም አሁን ሎሊትን ስቆጣጠራት ወይም ደግሞ ሳግዛት የነበረው ገና እኔን ሳታውቀኝ ነው። ስለዚህ ሎሊትን ስትጫወትበት እኔ ደግሞ ቆሚያ ላይም በማለት ነበረ ለአቶ መሰለም እየመለሰለት። አቶ መሰለም በጣም በመናደድ ና በመበሳጨት አዎ ቤተሰቦቿ ከፍለው የማይችሉት ወይም ደግሞ የማይጨርሱት ገንዘብ አለኝ፣ ስለዚህ በዛ ትክ ደግሞ ሎሊት ሙሽራዬ ናት፣ እናም የኔ ናትኝ፣ ባሏ ሁኜ ላገባትኝ ወስኜ፣ ነገር ግን ደግሞ አንተ አስኮብልለህ ነው ያመጣት፣ ስለዚህ ይህን ደራሱ በዚህ ቅጣት ያገኘሃል በማለት ሲመልስለት ዳዊትም በጣም ተናዶና እንዲሁም ተበሳይቶ ቆይ አንተ ግን ትልቅ ሰው አይደለም፣ ቆይ እሺ ለምንድነው እንደዚህ የምታስበው በማለት ሲያናገረው ግን ደግሞ አቶ መሰለም ባክህን አይመለከትም፣ እጅን ብታነሳ ይሻላል፣ ህይወትህን የምትፈልገው ከሆነ እኔ ሁሉንም ነገር በዚች በአንድ ደቂቃ ውስጥ ማድረግ የምችል ሰው ነኝ፣ ሎሊትንም ይዤ መሄድ እችላለሁ በማለት በጣም ተናዶ ሲናገረውም ዳዊት በጣም ተበሳይቶ ጥሎት ይሄዳል። እናም ሔዋንም ይህንን ነገር ስትሰማ በጣም ፈርታ ነበረ። ቆይ ግን ይህ ሰውዬ ሎሊትን ቤተሰቦች ይበቀልብናል እንጂ እኛ እጃችን ውስጥ እናስገባው ነበር፣ እኛን ምንም አደረገንም። ነገር ግን ደግሞ የሎሊት ቤተሰቦች እዛ ጋ አሉ። ምክንያቱም ደግሞ የሎሊት ቤተሰቦች መንገድ ላይ ወደ አዲስ አበባ ሲመጡ መኪናው እንዲገጭና እንዲሁም አደጋ እንዲደርስባቸው ያደረገው አቶ መሰለ እንደሆነም ሲናገር አቶ መሰለ ይህንን ያደረኩት እኮ እኔ ራሴ ነኝ ብሎም ይላል። ቆይ አንተ ነህ ወይ መኪናው እንዲገለበጥ ያደረግከው በማለትም ሲያናግረው አዎ እኔ ገና ብዙ ነገር አደርጋለሁ፣ ስለዚህ የማታርፉ ከሆነ ብሎም አቶ መሰለም ይናገራል። እንዲሁም ሎሊት ሁሉም እየተጣሉና እንዲሁም ደግሞ ዴብን ይጎዳል በማለት በቃ ካሁን በኋላ ምንም አማራጭ የለኝም፣ ስለዚህ ወድጄ ፈቅጄ መሄድ አለብኝ፣ እኔ ለሰው ጦስ መሆን አልፈልግም ብላም ጠይቃለች። ምክንያቱም ደግሞ ሎሊት ካሁን በኋላ እሄዳለሁ፣ እናንተ በእኔ ምክንያት መጎዳት የለባችሁም ብላም ለዳዊት ስትለው በፍጹም ይህን ነገር እርሽና ሁለተኛ እንደዚህ አይነት ነገር እንዳታስቢ በማለት ሔዋንም ሆነ ዴብ ይህን ነገር በፍጹም አይፈልጉትም። እንዲሁም ባንቴኑ ካሁን በኋላ እኔ እፋለማቸዋለሁ፣ በፍጹም ሎሊት ስትሰቃይ እኔ ማየት አልፈልግም፣ በቃ የፈለጉትን ነገር ማምጣትና ማድረግ ይችላሉ፣ እኔ ባንቴኑ ነኝ፣ ዋጋቸውን እሰጣቸዋለሁ በማለት በጣም ተናዶም ነበር የሄደው። ነገር ግን ባንቴኑም በሄደበት በጣም ከባድ ችግር ነበር ያጋጠመው። እናም ባንቴኑንም ቅጥቅጥ አድርገው ባንቴኑም በጣም እያነከሰ ይመጣል። እናም ደግሞ ይህንን ያየችው ሔዋን ቆይ ግን ባንቴኑ ምንድነው ምን ተፈጥሮ ነው ብላም ስትጠይቀው ባንቴኑ ትንሽ ጉዳት እንደደረሰበትና ነገር ግን ደግሞ ምንም ነገር እንዳልሆነ ይመልስላታል። ነገር ግን ደግሞ ይህንን ነገር ያደረጉትኝ የአቶ መሰለ ቤተሰቡ ወይም ደግሞ እሱ የቀጠራቸው ሰውዬ እንደሆነምና እንዲሁም ደግሞ ዴብ እንዲገደል ያደረገውም እሱ ነው። ስለዚህ በዛም ተናዶና ተበሳጭቶ ነበረ ባንቴኑ ሄደው። ይህንንም በዚህ ምክንያት እንግዲህ አደጋ ይደርስበታል። እንዲሁም ሔዋን በጣም ትናደዳለች ማለት ነው። በቃ አላስተረፉም እኮ ቆይ ግን እነዚህ ሰዎች ምን ይሻላቸዋል? ቆይ እንዴት እንደዚህ ያደርጋሉ? በማለት ስትመልስለት ነበረ። እንዲሁም ሎሊት ቤተሰቦቿ መኪና አደጋ ያጋጠማቸው በአቶ መሰለ ምክንያት መሆኑን አላወቀችም ማለት ነው። አቶ መሰለ ግን እኔ ማድረግ ሁሉንም ነገር እችላለሁ፣ ምክንያቱም እናንተ ከዚህ ደውላችሁ የሎሊት ቤተሰቦች ኑ ካላችሁ
ስትሉም ስለዚህ እኔ ደግሞ ስራዬን ሰራውኝ እናም ስለዚህ ይህንን ነበረ የምፈልገው በማለት የሉሊት አባት አደጋ እንደደረሰበትና ማለትም ከአደጋው ላይ በጣም ከባድ ጉዳት እንደደረሰበትኝ ነገር ግን ደግሞ አሁን ላይ መምጣት እንደማይችሉና እንዲሁም የሉሊት አባት ሕክምና ውስጥ እንዳለም ለሉሊት ተነግሯታል። ሉሊትም በጣም ትደነግጣለች። እንዲሁም አሁን ላይ ዴብ ደግሞ የት እንዳለም የማይታወቀው ሮዛና እንዲሁም አቶ መሰለ አንድ ላይ በመሆን ሴራቸውን እያሴሩ ነው። አቶ መሰለ አግዥኝ እንጂ እኔ የፈለግሽውን ነገር አደርግልሻለሁ ብሏታል። ይህንን ደግሞ የምትፈልገው ወይም ደግሞ ሮዛ ገንዘብና እንዲሁም ገንዘብ ታገኝ እንጂ የሰው ልጅ መሸጥ ስለምትችል ስለዚህ ይህን ሴራ አሁንም ቢሆን ሮዛ በፍጹም ነገሮች ሁሉ የምታደርጋቸው ቢከሽፍባትም ነገር ግን ደግሞ እንደ አዲስ እየተነሳች በጣም ብዙ ነገር እያደረገች ነው ያለችው ሮዛ ማለት ነው። እንግዲህ ሮዛ ያው ሁላችንም እንደምናውቀው እየካደችና እንዲሁም በተለይ ደግሞ ዴብንም እንዲመት ወይም ደግሞ እንዲቀጠቅጡትኝ አድርጋ ነበር። ነገር ግን ይህንን ያደረገችው ደግሞ በአንቴኑ ስላወቀ ደርሶለትኝናም እንዲሁም ዴብን አትርፎታል ማለት ነው። በአንቴኑ ቶሎ ስለደረሰለት ስለዚህ ምንም አልሆነም ማለት ነው። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብናችሁም ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱ እናመሰግናለን። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜው በየሰዓቱ የምንለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ያደርጋል ማለት ነው። ውድ ቤተሰቦቼ እንግዲህ ሁላችን እንደምናውቀው ትንሿ ሙሽራ እንግዲህ ሙሽራዋ ወይም ደግሞ አቶ መሰለ መጥቶ እያሳደዳት ትገኛለች። ነገር ግን ደግሞ ይህንን የሰማው ዴብ በፍጹም ይቺ ልጅ ሂዳ ከዚህ ሰውዬ ጋር መሰቃየት አትችልም። እኔ ቆሜ እያለሁኝ ግን ቆይ ግን ምን አይነት አስተሳሰብ ቢኖረው ነው ይህ ሽማግሌ እችን ሕፃን ልጅ ማግባት የሚፈልገው? ገና ለገና ቤተሰቦቿ ገንዘብ ስላለባቸውና እንዲሁም ደግሞ እነሱን ጫና ስላደረገባቸው ይህን ነገር መስራት የለበትም። እኔ ቆሜ እየርኩኝ ሉሊት ገና ተማሪ ናት። ትምህርቷን ጨርሳ ትልቅ ደረጃ የምትደርስ ልጅ ናት እንጂ ለዚህ ሼባ ሰውዬ በፍጹም አታስፈልግም በማለት ዳዊትም በጣም ተናዶ ይህንን ሲናገር እንዲሁም ዳዊትን እንደሚበቀለውና ነገር ግን ደግሞ እኔ ብልህ ሙሽራዬን እዚህ ድረስ አኮብልለህ ስላመጣሃትኝ ዝም ብያለሁ። አሁን ላይ ግን ደግሞ እጅህን ብታነሳ ወይም ደግሞ ጣልቃ ገባለሁ ብትል ዋጋህን ነው የምሰጥህ። ተው አንድ ጊዜ ላስጠንቅህ ብሎም ሲነግረው ነበረ። ዴብም የፈለግከውን ነገር ማምጣት ትችላለህ፣ ነገር ግን እኔ ዴብ ነኝ፣ ወደ ኋላ አልልም። ሉሊት ስትጎዳ በፍጹም አላይም፣ እናም ሉሊትን አግዛታለሁ በማለት ይመልስለታል። ይህንን የመለሰለት ዴብ ግን ደግሞ እንደዛ ብሎትኝ አቶ መሰለን ጥሎት ሲሄድ አቶ መሰለም እሺ በቃ ዋጋን እሰጣለሁ እኔ ነግሬሃለሁ፣ መጀመሪያ ግን ነግሬ ነበር በኋላ ላይ እንዳይቆጭህ በማለት ይመልስለታል። ነገር ግን ቢሆንም ሉሊት አሁን ላይ የተጨናነቀች ነው ያለችው። እንዲሁም ዴብ